ወንድሜ ህይወት እኮ አጭር በደረሰ ነች። ስለሱ ህክምና ብዙ ዶክተሮችን ለማናገር እየሞከርኩ። የአባዬ ህክምና ጉዳይስ እንዴት ሆነ? ዶክተሩ በዚህ ወር መጨረሻ ገባለሁ። ሜርሲ ይበቃሻል አልኩኝ። አንቺ ምንድን ነው ያልሽው? ንገሪኝ፣ ታውቂያለሽ አይደል? ይሄን ምን ይሻላል አበልጂ? ዝራ አልገባም እንዴ? አዎ አልገባም ጋሽ። ኩኩሻ የምነግርህ ነገር አለ ብላ ጠርታው ነው ሄደው። እስካሁን አልመጣም። እንግዲህ እና ታዲያ ስልኩን አልደወልሽበት? ደውዬለት ነበር። እመጣለሁ ካለኝ ደግሞ ቆየ። ኩኩሻ በዚህ ምሽት ለዝራ ምን አይነት ነገር ልትነግረው ትችላለች? ይሄን ያክል ምን ቢፈጠር ነው? አይዞሽ በቃ እኔ ልጅ እዝራ መምጣቱ አይቀርም። ራስሽን ግን በዚህ ልክ አታስጨንቂ። በቃ አባዬ አንተ ግባና ተኛ። አንተንም አላስጨንቅ። በዚህ ሁኔታሽማ ጥይሽ አልተኛም። አብረን ቁጭ ብለን እንጠብቀዋለን። ኩኩሻ ቆይ ይሄን ያክል ምን ቢገጥማት ነው? ሀብል ናት አይደል? ለምን አታነሳላት? እመጣለሁ ብዬ ነግሬያት ነበር። ያው እንዳላመሽ ፈርታ ነው። እኔ የምልሽ ኩኩሻ፣ ቆይ ለምንድን ነው በዚህ ምሽት የጠራሽ? ደግሞ እኮ መጠጡንም አልቀመሽውም። እሱማ ልጠጣ ነበር ያስቀዳሁት፣ ግን በመጠጥ እንኳን ራሴን መደበቅ አልቻልኩም። እዝራ ቆይ እሺ ምን ተፈጥሮ ነው? ቆይ ግን እዝራ ንገረኝ፣ ስለ እናት ፍቅር ምን ያህል ታውቃለህ? ምን? ስለምን እናት ፍቅር ነው የምታወሪው? የሆነን ሰው ቀምቼ እየኖርኩ ነው እዝራ። እንዴ ይሄ ደግሞ ምን ማለት ነው? የእናት ፍቅር? የሰው ህይወት ቀምቼ? ቆይ አልገባኝም። የማንን ህይወት ነው የቀማሽው? እስቲ ኩኩሻ ሁሉን ነገር በግልጽ ነገር። ምን ብዬ ነው የምነግረው? ለሀብል የሚገባውን የእናቷን ፍቅር ቀምቻት እያጣጣምኩ ነው ብለው? ኧረ አይሆንም አይሆንም። ጎዳና ላይ ተወልጄ ያደግኩ አባትና እናት የሌለኝ ምስኪን ነኝ። አሁን ያገኘሁትን የእናት ጠረን ደግሞ ህይወቴን ሙሉ ስመኘው የነበረው ነው። እንዴት ብዬ ነው እውነቱን ተናግሬ ከዚህ ስሜት የምወጣው? ኩኩሻ ኩኩሻ፣ አልችልም እዝራ። በእርግጥ አንተን እዚህ ድረስ የጠራው ሁሉንም ነገር ልነግርህ ነበር፣ ግን አልቻልኩም። የማንም ብለህ እንዳትጠይቀኝ እንጂ ግን የሆነን ሰው እናት ማለቴ ህይወት ቀምቼ እየኖርኩኝ ነው። አልገባኝም። በእርግጥ የሆነ ችግር ውስጥ እንደገባሽ ከድሮም ገምቼ ነበር። ቆይ ኩኩሻ የማንን ህይወት ነው የቀማሽው? አይ አይሆንም። በቃ ተወው እዝራ፣ አንተ ራስህ ስለዚህ ጉዳይ ባታውቀው ነው የሚሻልክ። በቃ ሀብል ጋር ተመለስላት። ኩኩሻ ቆይ የማትነግሪኝ ከሆነ ለምን እዚህ ድረስ ጠራሽ? እኔማ እኮ ልነግርህ ነበር እዝራ፣ ስለ ሁሉም ነገር ልነግርህ ነበር የጠራሁት፣ ግን አልቻልኩም። አሁን ላይ በጣም የተዘበራረቀ ስሜት የተሰማኝ ነው። እንደውም ቤት ይሻላል መሰለኝ። ቆይ ኩኩሻ የማንን ህይወት ነው ቀምታ ያለችው? እና ደግሞ ለእኔ መናገር ፈልጋ ለምንድን ነው አለመናገር የሚፈልገችው? ይህ ጉዳይ ከሀብል ጋር የሚያገናኘው ነገር ይኖራል? ሄሌና ውድ አምሽቼ አስጨነቅኩሽ። በቃ አሁን እመጣለሁ። ቆይ ግን አሁን የት ሄደች ይባላል? ወይ ደግሞ ወጣ ብለን እንፈልጋት እንዴ? አሁን በዚህ ሰዓት የት ብለን እንፈልጋታለን? ደግሞ ስልኳንም እኮ እያነሳች አይደለም። ቆይ እስቲ ደግሜ ልደውልላት። እስቲ ደውይላት እባክሽ። አታነሳም። በቃ ቤተክርስቲያን ሄዳ ነው የሚሆነው። እንዴ በዚህ ምሽት ቤተክርስቲያን?
እንዴ ሀብል እኮ ትንሽ ሲከፋት ቤተክርስቲያን ነው የምትሄደው። እዛ ሄዳ ነው የሚሆነው። ነገ እኮ ኬክ ልቆርስላት አስቤ ነበረ። ደስ የሚል እናትና የልጅ ጊዜ ነበር ያሳለፍነው። ታውቂያለሽ በህይወቴ እንደ ዛሬ የተደሰትኩበት ቀን የለም። እሷ ጋርስ ምን አይነት ስሜት ነበር? እሷ በጣም ተረብሻ ነበረ። በእርግጥ ግን ይሄ ለእሷ አዲስ ስሜት ይመስለኛል። ግን እኮ ማላውቀውን የእናትነት ፍቅር አሳይታኝ ነበር። ደረቷ ላይ አስጠግታ ጸጉሬን እያሻሸች አይቺ ማላውቀውን የእናትነት ፍቅር ሳታኝ ነበር። ደረቴ ላይ ቅፍ አደረኳትና ጸጉሯን እያሻሸዋት እያለ ምን እንዳለችኝ ታውቂያለሽ? ምን አለችሽ? እባክሽን በደንብ አድርገሽ ቀፊኝ አለችኝ። ልጅ በሆን ኖሮ ልታቅፊኝ በምትችይበት ሁኔታ ቀፊኝ አለችኝ። ታውቂያለሽ ልጄ የዚህን ያህል ፍቅር በጣም ተርባ ነበር ማለት ነው። ለነገሩ ክፍት ሲላት እኔንም እንደዚህ ነበር የምትለኝ። እቃፊን ትለኝና ደረቴ ላይ አረጋትና ታነባ ነበር። ያሁኑ ግን ይለኛል። የኔ ምስኪን ልጅ እናቷ እንደሆንሽ ውስጧ ነግሯታል ማለት ነው። እንዴት አመሻችሁ? እውነቴን ነው የምላችሁ፣ እንዲህ ተደርድራችሁ ሳያችሁ ቁጭ የሚል እንዳጠሩ አለ አይደል? ለልደት እንደዚህ የሚደረደረው ተርሙስ እሱ ነው የመሰላችሁ። የተጋትሹ መጠጥ ነው አይደል እንደዚህ የሚያስቀባጥርሽ? አጸደ ጭራሽ እንደዚህ ጥንብዝ ብለሽ መግባት ጀመርሽ? ወንድሜ ህይወት እኮ አጭር ብርድ ልብስ ነች። ለመሆኑ ግን አጭር ብርድ ልብስ ታውቃለህ አንተ? ይሄ ከላይ ስትለብሰው ከታች ግን በጣም ይበርዳል። አይ ቆይ ከታች በርዶኛል ብለህ ደግሞ ከስር ስትለብሰው ከላይ ደግሞ ይበርዳል። በቃ ውዝግብ ነው የሚያደርግህ። እንደዛ ሆነች። አምስት እናቴ ናፈቀች፣ አባቴ በጣም ናፈቀ። እናቴን ነው የምለው የድሮ ወንድሜ ራሱ ናፈቀኝ። ናፈቃልኝ። አጸደ አሁን ሞክሩሻል። ሂጂና አረፍ በይ። ወንድሜ ታስታውሳለህ አይደል? አንተ እኮ ለእኔ ወንድሜ ብቻ አልነበርክም፣ ሁለተኛ አባቴም ጭምር ነበር። እኔ አሁንም የወንድምነት ፍቅሬን አላጎደልኩብሽ። አንቺ ነሽ ነገሩ እንዳይሆን አድርገሽ ያበላሽሽው። እናሽገር ወንድሜ፣ ቢያንስ አሁን ላይ እንኳን ለእኔ ምን ትንሽ የወንድምነት ርኅራኄ እንኳን የለህም? አሁን እባክሽን አጸደ ግቢናትን እያልኩሽ ነው። እባክሽ አጸደ፣ እስከ ዛሬ ቤተሰቡን የበጠበጥሽ ይበቃል። አሁን ደግሞ አባቴን አታስጨንቂው። ሜርሲ የኔ ትንሽዬ፣ አንቺም እንደዚህ ያልሽ ያሳዝናል። ለካ ሁላችሁም ነው ተባብራችሁ የጠላችሁኝ። ሲጀመር በዚህ ሁሉ ክፋትሽና ተንኮልሽ ማን እንዲወድሽ አስበሽ ነበር? ሜርሲ ይበቃሻል። አጸደ እባክሽ ግቢና አረፍ በይ። ሳይሽ እንቅልፍ ያስፈልግሻል። ሀብልዬ የኔ ተወዳጅ የኔ ቆንጅዬ ሙሽራ፣ እውነቴን ነው የምልሽ። እኔ ዛሬ እውነቱን ነው የምነግርሽ። አንቺ ላይ ባደረኩት ነገር እኔ በጣም ተጸጽቻለሁ። እውነት በጣም ከፍቶኛል። ስትሰክሪ ነው እንደዚህ የምትናገሪ? ቆይ እስከ ዛሬ የት ሄደሽ ነበር? ወንድሜ ያው ሆድ አባውን በቅል ዘረግፏል አይደል የሚባለው። ደግሞ ሁላችሁንም በድያችኋለሁ። እውነት በድያችኋለሁ። ይቅር በሉኝ። እውነቴን ነው የምላችሁ። ይቅር በሉኝ። ይቅርታ አድርጉልኝ። በቃ ይቅር በሉኝ። አጸደ እንዴ ምን ነው ዝም አላችሁ? ይቅር አትሉኝም እንዴ? ምን እያደረግሽ ነው? እባክሽ ተነሽ፣ ተነሽ አጸደ። ወይ ወንድሜ በቃ ተነሽ ከማለት ውጭ ይቅርታ አታደርግልኝ? እሺ በቃ ቆይ እንደው ምን ወደ ክፍልሽ ልውሰድሽ? አይ ችግር የለውም። ምንም አታስቢ። እኔ ራሴ እንጂ እሄዳለሁ። ምንም ችግር ሜርሲ ስሜን አትጥሪ። ቆይ ደግሞ አንቺ ለእኔ ምን በድዬሽ ነው? ሜርሲ ታውቂያለሽ፣ አክስት ማለት እኮ ልክ እንደ ሁለተኛ እናት ነው። እሺ እናቴ ስለሆንሽ ነው እስከ ዛሬ በክፋትሽ ስትመርጅኝ የኖርሽው። እባካችሁ ጭራሽ በዚህ ምስችል ትጨቃጨቁ ነው። አጸደ
ገብተሽ የምተኝ ከሆነ ተኝ፣ አለበለዚያ ግን አለበለዚያ ምን ወንድሜ፣ ምን ከዚህ ቤት አስወጥቼ ጥልሻለሁ ልትለኝ ነው? ለነገሩ አይደለም ከዚህ ቤት ከልብክ ራሱ መንቀረ ጥለኸኛል አይደል እንዴ? ምን ይገርም ቶ ሀብል እዝራ አልገባም እንዴ? የሆነ ቦታ ሄደው ነው ይመጣል። እባክሽ ሜርሲ አክስትሽን እስኪ አስታክልሽ አስተኛት። የእውነት ግን አባዬ አጸደ ሰክራ ነው? እኔ ግን እሷን አላምናትም። እኔም እንዳንቺ ምንም አልገባኝም። አሁንስ ሁሉም እየተነሳ ይቅርታ የሚጠይቀኝ ነገር ነው ያልገባኝ። ቆይ ሳቅ ምንድን ነው አክስቴ? ደግሞ የምርሽ ነው እንደ ሰከርሽ? እኔ እኮ ቆሽ ብሎኝ ነበር። ይልቅ ሜርሲ እሱን ተይውና እስካሁን በደንብ እየተወንሽ እንደሆነ ልነግርሽ እፈልጋለሁ። ይሄኔ ጀግና ጎበዝ እኮ ነሽ። ትወናውንማ አንቺ ተውኝ። ደግሞ በጣም ይቅርታሽ እነሱ ፊት ስለሰደብሽ። ታዩ ሜርሲ፣ እንደውም ድራማችን እንዲያምር በደንብ ልትሰድብኝ ይገባ ነበር። በደንብ ታውቂያለሽ አክስቴ፣ ይሄ ዘዴ እየሰራ ይመስለኛል። አካውንቲንግ ስከፍተው ዝራ ብዙ ገንዘብ ነው ያስገባል። ሜርሲ ነገርኩሽ እኮ፣ ግን እንደዚህ መደሰት የለብሽም። እዝራ እየሰጠሽ ያለው ያንቺን ገንዘብ። አንቺ ደግሞ እሱን ነጥቼው ነው እንዴ? እኔ ለማለት የፈለኩት ልቡን እያሸነፍኩት ነው። ሜርሲ፣ ደስታው ከስኬት በኋላ ይቀጥላል። በያውን ተነሽና ውጪ፣ ማንም ሰው እንዳይመጣብን። ያቺ ሀብል ደግሞ ተንሿኳ መታ እንዳትሰማን። እሷን ራሷ ባሏ ውጭ አምሽቶባት ተጨንቃለች። ለዛ ነዋ እኔ ስገባ እንድጭም ኩርምት ብላ ያገኘኋት። ሜርሲ፣ አሁን ምን እንደናፈቀኝ ታውቂያለሽ? አግብቼ ባሌ አምሽቶብኝ ቁጭ ብዬ ስጠብቃ። አንቺ እንኳን ባል የምታገቢ ይመስለኛል። አንቺ ምን ማለት ነው ባል አታገኝም ማለት? ኧረ ለጨዋታ ነው አክስቴ። አንቺማ የኮራ የደራውን ነው የምታገቢው። የኔ ወርቅ አክስት። ጎበስ፣ እንደዛ ነው የሚባል። ቆይ ግን ለመሆኑ ምግብ በላሽ? ሀብል ክፍሌ ድረስ መታ ነው በግድ ያበላችን። ብታያት እንዴት ስፍስፍ እያለች እንደሆነ። እባክሽ ሜርሲ፣ ቆይ እስከ መቼ ነው ራስሽን በምግብ የምትጎጂው? እናንተ ይቅር እስከምትሉኝ ድረስ። እኔ በበኩሌ ይቅር ብዬሻለሁ። እዝራስ? ወንድሜስ? ወንድሜ ነው ያልሽው? አዎ ወንድሜ። ምን ነው ፊትሽ ላይ ግን ቅሬታ ይታያል? ወንድምነቱን ክደሽ ዲቃላ እንዳልሽ ነው የማውቀው። ምን? አዎ ይህን ነገር ከሰማሁ ቆይቻለሁ። ከአጸደ ጋር አስተዋውሩ ሰምቻችሁ ነበር። አንቺም አጸደም ሁለታችሁም ለእዝራ ከፍተኛ ጥላቻ እንዳላችሁ አውቃለሁ። ሁኔታው ስላበሳጨኝ እንጂ ወንድምነቱን እኮ መካድ ፈልጌ አይደለም። አሁን ለማንኛውም እሱ እንዳይጎዳ ከፈለግሽ ይህ ምስጢር እንዳይሰማ ብታደርግ ይሻላል። አሁን ያመጣልሽ ምግብ። ይገርምሻል፣ እቺ ቡዳ የሆነች ልጅ ሁሉንም ነገር ደርሳበት ነበረ። እስካሁን ለግድግዳ ነው ስለፈልፍ የነበረው። ምን አይነት ሆናት በእናታችሁ? ራሱ እኮ አስጠበቅኳችኋል። ምን ነው እስከዚህ ሰዓት የለኝ። ያኔስ እሱ አባዬ እኮ ይቅርታ አባዬ፣ የሆነ ጉዳይ ገጥሞኝ ነው። በቃ እሱ ከመጣ እኔ አረፍ ልበል፣ እናንተም ግቡና አረፍ በሉ። ኩኩሻ ምን ልታወራ ፈልጋ ነው እንደዚህ ያስመሸች? ድንገት ሀሳቧን ቀየረች እንጂ የሆነ ትልቅ ነገር ልነግረኝ ነበር። ወይ ምናልባት ስለ ትንሿ ማርዳ ልታወራ ፈልጋ ይሆን እንዴ? ቆይ ስለ ማርዳ ከኛ የተለየ
ምን ልታወራን ትችላለች? አላውቅም፣ ብቻ ከወንድሟ ጋር በተያያዘ እና ሌላ ምን ልታወራ ትችላለች? ምናልባት ከአንቺ ጋር የተያያዘ ነገር ቢሆንስ? እንዴ ከኔ ጋር የተያያዘ ደግሞ ምን ልታወራ ትችላለች? አላውቅም፣ ብቻ የሆነ ሰውን ህይወት ቀምቼ ነው እየኖርኩ ያለሁት ስትል ነበር። ምን ለማለት እንደፈለገች ግን ምንም አልገባኝም። የሰው ህይወት ቀምቼ? ይሄ ደግሞ ምን ማለት ነው? እኔ እንጃ፣ ብቻ አውቃም ይሁን ሳታውቅ እራሷን ትልቅ ችግር ውስጥ የከተተች ይመስለኛል። በቃ እሷን ነገር ተወው። ቤታችን ውስጥ ስንት የሚያስጨንቅ ነገር እያለ ለምንድን ነው ስለሷ ብቻ የምናስበው? እኛ ቤት ደግሞ ምን ተፈጠረ? ሀብል፣ እኔ ከወጣሁ በኋላ የተፈጠረ ነገር አለ እንዴ? ንገሪኝ። አጸደ በጣም ሰክራ መታ ነበር። ያው ስካሩ የሆነት ከሆነ ማለት ነው። እና ምን አለች? አንቺን ወይ አባቴን ያስከፋቻችሁ ነገር አለ እንዴ? እንደውም እየደጋገመች ሁለታችንም ይቅርታ አስጠይቀን ነበር። እሷም እንደ ሜርሲ አንተ ላይ ባረኩን ነገር አዝናለሁ እያለች ነው። እኔም ብቻ ነው ግን ይሄ አመጣጣቸው አሰጋኝ። ሜርሲ ግን እውነቷን ይመስለኛል። ያው እህቴ ስለሆነች በደንብ አውቃታለሁ። ይህናል ደግሞ ጨካኝና አረመኔ አይደለችም። እንደምኞት ቢሆንና ጥሩ ቤተሰብ ብንሆን ደስ ይለኝ ነበር። አባዬ እድሉን ብትሰጣት እያለኝ ነው። አንቺ ምን ትያለሽ? እኔ ሁልጊዜም ቢሆን አንተ ባልከው ነው የምስማማው፣ ግን ደግሞ መጠንቀቅም አለብን። አሁንም ቢሆን ከአክስቷ ጋር ናት። ከአጸደ ጋር እኮ ተጣልተናል ስትለኝ ነበር። እኛ ፊትም ልትሰድባት እየሞከረች ነበር። መኝታ ቤት ስሄድ ግን ከአጸደ ክፍል ስትወጣ ይቻታለሁ። ያው ምንም ቢሆን አክስቷ አይደለች። ሁለቱ አንድ ላይ ሲሆኑ የሆነ ነገር ይፈጠራል ብለን ስለምናስብ እኮ ነው። ምናልባት ይሆናል። ሀብል፣ ማርዳን ግን በደንብ አስተኛሻት? አዎ፣ ግን ደግሞ አሁንም ኩኩሻ ካልመጣች እያለች ነው። ካልሆነ ሌላ ሞግዚት እንቅጠርላት። እኔ ግን ኩኩሻ ብትሆን ደስ ይለኛል። እምቢ ካለች ምን ማድረግ እንችላለን? መቼም በግድ አስገድደን እዚህ ማምጣት አንችልም። ግድ የለሽም ውዴ፣ እኔ እንደምንም ብዬ ወደዚህ ቤት አመጣታለሁ። መጥፎ ነገር ውስጥ ገብታ ይሆናል አላልክም? በኋላኛ ላይስ ሌላ ችግር ብታመጣብን? ግድ የለህም ማሬ፣ ለእሷ የሚሆን ሌላ ጥሩ ሞግዚት ብንቀጥር ነው የሚሻለው። የቤቱን ስራ እኮ የሚያግዝ ሰው ካለ ማርዳን ከአንቺ በላይ ማን ሊንከባከባት ይችላል? በእርግጥ አሁንም ወንድሜ ማለቷን አላቆመችም፣ ግን ደግሞ ውስጧ እውነቱን የነገራት ይመስለኛል። ደጋግማ ወንድሟ እንደማይመጣ ነው እያወራች ያለችው። ምስኪን ናት። ያለባት ህመም ሳያንስ በወንድሟ ናፍቆት የተሰቃየች ነው። ይሄ ጉዳይ እኔንም በጣም አስጨንቆኛል። እውነቱን እንዳልነግራት ደግሞ ዶክተሮቹ አስጠንቅቀውኛል። ስለ እሷ ሕክምና ብዙ ዶክተሮቹን ለማናገር እየሞከርኩ ነው። የአባዬ ሕክምና ጉዳይስ እንዴት ሆነ? ዶክተሩ በዚህ ወር መጨረሻ ገባለሁ ብሎኛል። እንግዲህ የሕክምና ውጤቱን አይቶ የምንችለውን ሁሉ እናደርጋለን ብሎኛል። እንግዲህ እሱ ፈጣሪ ይጨመርበት እንጂ እኛ ምን ማድረግ እንችላለን? የአባት ሳያንስ የማርዳ ተጨመረ። በመሀል አንተም ረፍት አጣ አይደል? እንዲህ አብል፣ እነሱ ሂዳኑ እንጂ እኔ ሺህ ጊዜ ረፍት ይለጣ። በጣም ጠንካራ፣ ያዋ፣ ደግ ወዘተረፈ የወንክ ባል እንደሆንክ ታውቃለህ። ወዘተረፈ መልካም ነገሮች ሲበዙብኝ ምን ልበል ታዲያ? ሀብልዬ፣ በሌላ ነገር ተወጥሬ ላንቺም ጊዜ አልሰጣልኩኝ አይደል? አንተ ከጎኔ ካለ በቂ ነው። በጣም አፈቅርሃለሁ። ይህን ነገር ደግሞ እንድትረዳልኝ እፈልጋለሁ። እኔም በጣም አፈቅርሻለሁ። ቆይ እኛ አንቺን በመጠበቅ እዚህ ቁጭ ብለን አድረናል። አንቺ መጠጥ ቤት አድረሽ ትመጫለሽ? ጭራሽ አንግትሽ ትመጫለሽ? እባክሽ ምንም ነገር አልቀመስኩም። ታዲያ ምን ስታደርጊ ነው ያደርሽው? ከፋኝና እንደ ልጅነቴ ጎዳና ላይ አደርኩ። ቆይ ግን አንቺ ጤነኛ ነሽ? ግን አይምሮሽ ይሰራል እንዴ? ሰው ከዚህ ምቾት ወጥቶ ጎዳና ላይ ያድራል? የኔን ህመም የምትረጂው እኔ ቦታ ላይ ስትሆኚ ነው። በቃ ከፍቶኝ ነበር አልኩሽ አይደል? ተረጂ። እናትሽ እዚህ ስትንቆራጠጥ አድራ ልትፈልግሽ ነው የወጣችው። የኔ ምስኪን፣ አሁንማ የእውነት እናቴ እየመሰለችኝ ነው። ምን አልሽ? የእውነት እናቴ እየመሰለችኝ ነው እያልኩሽ። ለነገሩ አንቺ አይገባሽም። አሃ፣ እናት ስላልሆንሽ አይገባሽም እያልሽ ነው? የእውነት እናት ብትሆኚ ኖሮማ ለሀብል ባዘንሽላት ነበር። አታ ያደገችው ምን እንደሆነ ይገባሽ ነበር። እኔንም ለገንዘብ ብለሽ እንደዚህ አይነት ውጥንቅጡ የወጣ ስሜት ውስጥ ከምትከቺ ቀጥታ ወስደሽ ከሀብል ጋር ታገናኛት ነበር። ድምፅሽን ቀንሽ አንቺ ከንቱ። የያዝነው እኮ ስራ እንጂ ቀልድ አይደለም።
አሁንማ እንዴ ገብቼበታለሁ። እኔንም በህይወቴ አይቼ ማላውቀውን የእናት ፍቅር አሳይተኝ እንደራሴ ግራ ገብቶኛል። ሀና ትላንት ስላሳለፋችሁት ነገር እየነገረችኝ ነበር። ብራቮ ኩኩሻ፣ በደንብ እያሳመንሻት ነው። ምን ዋጋ አለው? እኔ ግን ታመምኩ። አታስቢ፣ ሀብታም ስትሆኚ እዛው ካናዳ ሄደሽ ትታከሚያለሽ። እሺ? አንቺም ካናዳ መሄድ እንደምትፈልጊ ነግራኝ ነበር። በቃ ይሉን ታሼድ ምናምን የሚባለው ነገር ቀረ ማለት ነው። ኩኩሻ፣ ይልቅ ያቺ አጸደ ነገሩን ከማበላሸቷ በፊት ከዚህ ሀገር ቶሎ መውጣት አለብን። የአጸደን ስም አታንሽብኝ። ሲጀመር ከዛች አውሬ ጋር ያልጨረስኩት ብዙ ነገር አለኝ። እሺ እንዴ ቆይ በዚህ ልክ አጸደን ለምንድን ነው ጥምድ ያደረግሻት? ጥብቅና እየቆምሽላት ነው? ቆይ እሷ ጠላትሽ አልነበረች እንዴ? ነበረች፣ ግን የማይታይ ሚስጥሬን ስላየችብኝ ምንም ማድረግ አልችልም። ኩኩሻ፣ ይሄ ፍቅረኛዬን አሳጣችኝ ገደለችኝ የምትይውን ነገር ብታቆሚ ነው የሚሻልሽ። አጸደ በፍጹም ይሄንን ነገር ልታደርገው አትችልም። ከተማ ውስጥ ከባለስልጣን ጀምሮ እስከ ማፊያ ቡድን ድረስ ግንኙነት እንዳላት ሰምቻለሁ። ደግሞ ከሷና ከዛች ሜርሲ ከምትባለው ተንከሲስ ውጪ ማንም ባናን ሊያሰጠኝ አይችልም። ቢገባቸው እኔም ብቻ አልነበረም ባናን ያሰጡኝ። ያቺን ምስኪን ህፃንም ነበር ያጎደሏት። ትሰሚኛለሽ? እሱም ሆነ እሷ ገደል መግባት ይችላሉ። እሺ? ስለነሱ አይመለከተኝም። ምን? አዎ አይመለከተኝም። ምንድን ነው ያልሽው? አልኩኝ። አንቺ ምንድን ነው ያልሽው? ለመሆኑ ምን እያልሽ እንደሆነ ታውቆሻል? አንቺ ኩኩሻ፣ አንቺ ማጥራሪ እነሱ ነገር ማለት እንደሆነ ታውቆሻል? አንቺ ኩኩሻ፣ ያምሻል እንዴ አንቺ? ጭራሽ ሰው ላድርግሽ ባልኩሽ እኔ እንደዚህ ታደርጊኛለሽ? ስራሽን ብትይሻልሻል። ይኸውልሽ እንደውም ከሀና ጋር መዋል የጠቀመሽ። ከአንቺ ጋር ሁሉ ማኖሩ ቀሚሴ ለበሰች ሰይጣን ነበረ መሆኑ። አንቺ ሴትዮ ተይኝ፣ አትፈታተኝ ብዬሻለሁ። ኩኩሻ እንዴ አንድ የት ሄደሽ ነው? ልጅሽ እኮ በሳቅ እየኮረኮረች ይኸውልሽ ልትገለኝ እኮ ነው አይደል? አዎ። የት ሄደሽ ነው ግን የኔ ልጅ? እንደው ጥፍት ብለሽ እኮ አስጨነቅሽ ነው ነገር ነይስ ወንደም መጥተሽ እንዳሰብነው ነው የሆነው። ቤተ ክርስቲያን እኮ ሄዳ እዛው አድራ ነው። የት ሄደሽ ነው ግን ልጅ? በጣም እኮ አስጨነቅሽን። ትንሽ ይቅርታ አስጨነቅኩሽ አይደል? ያው እንደነገርኩሽ ቤተ ክርስቲያን አድራ ነው። ነጠላም እኮ አልያዘችም። በዛ ላይ ደግሞ እዚህ ነኝ እንኳን ሳትል እኮ ነው ወጣ የቀረችው። ያው ከጓደኛዬ ተውሼ ነው አለች። ጉባኤ አድራ ነው። በሷ ጸሎት እኮ ነው ያለነው። በሷ ጸሎት እንዴ ልክ ነሽ። እንቅልፍ የሚባል እኮ ይኸው ባይኗ እንዳልዞረ እኮ ፊቷ ራሱ ያስታውቃል። እኔ ገብቼ እረፍት ላድርግ በቃ። ተመስገን አምላኬ። ዋናው እሷ በሰላም መምጣቷ ነው። ልክ ነሽ አንዬ። አንቺም እኮ እሷን በመፈለግ ደከምሽ። ምን ላድርግ ብለሽ ነው? አላስችል ብለኝ እኮ ነው። እኔ ብልሽ ግን ልጄ እኮ ፊቷ ምንም ልክ አይደለም። ግን የእውነት እየተቀለዳችሁ ነበር ወይስ? አንዬ ሙስልሽ ግን ከዛ በፊት ለምንድን ነው ሳትናገር የቆየሽው ያደርሽው ብዬ ስለተቆጣኋት ትንሽ ተናዳ ነው። ለዛ ነው የሚሆነው። እስቲ እንግዲህ ትንሽ አረፍ ትበልና የሆነ ሰርፕራይዝ ይኖራታል። Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. ዛሬ ልደቴ ነው እንዴ? አዎ የኔ ልዕልት፣ ዛሬ ወደዚች ምድር የመጣሽባት ቀን ነው። ሻማሽን አጥፊና ሃፒ በርዝዴይ እንላለን። መቼም ዛሬ ደስታው መሆን አለበት የሚያስለቅስሽ። እኔ እኮ እንኳን ልደት ላከብር ቀርቶ ልደት ምን እንደሆነ እራሱ አላውቅም። መቼም እየቀለድሽ አይደለም አይደለ እንዴ? ትናንትና እኮ ወይዘሮ ዘነቡን ስጠይቃት አንቺን ያገኘችበትን ቀን በየአመቱ ልደትሽ አድርጋ እንደምታከብርልሽ ነግራኛለች። እንደዛ አለችሽ? መቼም እናትሽ አትዋሸኝም አይደል? ኧረ በፍጹም እናቴ ትክክል ናት። በየአመቱ ነበር የምታከብርልኝ። ልደትሽን ቆንጆ አድርገን እናከብርልሻለን። እሺ አሁን ለጊዜዎችን ሻማ ጥፊት። ሺህ አመት ኑሪልኝ የኔ ልጅ፣ የኔ ልዕልት። በነገራችን ላይ አንድ ያልነገርኩሽ ነገር አለ። ምንድን ነው እሱ? ውጭ እያለሁኝ በየአመቱ ልደትሽን ከታናሽ እህትሽ ከሚናታ ጋር ሆነን
እናከብርልሽ ነበር እኮ። የምርሽን? የእውነት የምሬን ነው። 1 ዓመት እንኳን አሳልፌብሽ አላውቅም። ሚናታ እህትሽ ራሱ በጣም ደስ እያላት ነበር አብራኝ የምታከብርልሽ። ሚናታ እንዴ ነግሬሽ የለ እንዴ? ታናሽ እህትሽ እኮ ናት። እንደውም እኮ ፎቶዋን ሁሉ አሳይቼሻለሁ። አዎ በጣም የምታምር ነው። ደግሞ ብታይ አንቺን ለማየት እንዴት እንደጓጓች። ደግሞ የልደት ፕሮግራሙን ራሱ ቅረጭና ላኪልኝ ብላኛለች። በጣም ጓጉታ እየጠበቀች እና ቤተሰብ ሊኖረኝ ነው ማለት ነው እንዴ? አሁና 2 እናት አለሽ እህትሽንም ጨምሮ። እሺ በያሁን ፊትሽን ተጣጣቢ፣ ልብስሽን ቀይር አድርጊና ነሽ ሳሉ ሳንጠብቅሻለን። ሀብል ሜርሲን ጠርቻታለሁ ብለሻል ነበር? አዎ ጠርቻታለሁ፣ እመጣለሁ ብላኛለች። ቆየሽ እኮ ሜርሲ፣ እባክሽ አረፍ በይ እኮ። እኔ ከእናንተ ጋር ማዕድ ልቀርብ ነው እንዴ? አዎ በደንብ ትቻለሽ። እባክሽ ቁጭ በይ። አንቺ እኮ ማለት የቤተሰባችን አባል ነሽ፣ በዛ ላይ ደግሞ ተወዳጅ ልጅ። ታውቂያለሽ፣ ድሮ እኮ ለራሴ ሳልጎርስ ነው ላንቺ ማጎርስ። ያ ትዝ ይልሻል? ልክ ነህ። በፊት ለእኔ ሳታጎርስ በፍጹም አትበላም ነበር። አንዳንዴ ያለፈውን ስህተት እንደመማሪያ ቆጥሮ እንደ አዲስ መጀመር ጥሩ ነው። እውነት ለእኔ 2ኛ እድል ሰጣችሁኝ ነው? አረጄ ሊገነጠል ነው። እኔ ልጉረሳ፣ አንቺ ማትቆሽ ከሆነ የድሮ ቤተሰቤ እንዲመለስ ልፈልጋለሁ። ደግሞ ፈጣሪ ይሄን እንደሚያሳክልኝ አምናለሁ። እስክንድር፣ ለእኔስ ቢሆን አንድ ድል ያስፈልገኝ። ለአንተም ቢሆን እኮ እህት ነኝ፣ ለዝራም ቢሆን አክስቱ ነኝ አይደል እንዴ? እኔ እስኪ አረፍ በይ። እኔ ነው ማታ በመጠጥ ስትቃጠኝ ነው የምሽሽው። አሁን ቁጭ በይና ቁርስሽን ብይ። ሌሎቹ ግን ይህን ነገር የፈለጉት አልመሰለኝም። ሜርሲ እባክሽን አንድ ጊዜ ቅርታሽን ስጪኝ። እንዴ ምን ሆነሻል? ምንም ቢሆን እኮ የእናትሽ አደራ አለብኝ። የእናቴን ስም አታንሺ። አሁንስ ቢሆን እያስመሰልሽ እንዳልሆነ በምንድን ነው የማውቀው? እባካችሁ አሁን ንጉስ ፊት ነው ያለነው። ጭቅጭቃችሁ ሌላ ቀን ይደርሳል። እዝራ አባዬ ነገረሽ እኮ መብላት ከፈለግሽ ቁጭ ብለሽ ይብይ። እሺ አመሰግናለሁ። ማርዳዬ ይሄኔ ቆንጆ፣ ቆይ ለምንድን ነው በዚህ ልክ የምትፈሪ? እኔና አንቺ መች ነው የምንላመደው? ምን ሆነሻል? እኔ እኮ አክስትሽ ነኝ። አጸደ፣ ቆይ ለምንድን ነው ልጅቷ የምታስጨንቂያት? ሀብል ይዘሽ አግቢ እና ደግሞ ውስጥ አብራችሁ ነይ። እንዴ ምንድን ነው እሱ? ብሉ እንጂ ምን ሆናችሁ ነው የፈዘዛችሁት? ይቅርታ ግን እኔ ምንም የመብላት ፍላጎት የለኝም። ሜርሲ፣ ቆይ ግን ይሄን ያህል ምንድን ነው የበደልኩሽ? እሱንማ እራስሽ በደንብ ታውቂያለሽ። ቆይ ለምንድን ነው ማርዳ እንደዚህ የምትፈራሽ? ያኔ ቢንያምን ቃሉን ለማስቀየር ያገትሻት ጊዜ በጣም አሰቃይተሻት ነበር። እዝራ፣ ይቅርታ አባዬ፣ የማርዳ ጉዳይ ትንሽ ስላስጨነቀኝ። እውነቴን ነው የምላችሁ፣ እኔ ማንንም አላገትኩም፣ ማንንም አላሰቃየውም። የዛን ጊዜም ቢሆን ተከስሼ የነበርኩበት ወንጀል በሙሉ በጠቅላላ ውሸት ነው። እኔ አልደረኩትም። እሱ በህግ የተያዘ ጉዳይ ስለሆነ እኛ ምንም ልንል አንችልም። እዝራ፣ እንዴ ቆይ አንተ ራሱ ለምንድን ነው በዚህ ልክ የምጠለኝ? በቃችሁ በቃችሁ አልኳችሁ። አንቺ ስለምንድን ነው ምግብሽ እንድምልሽ የማትበይው? ያለ ስሜ ስም ሰጡ። ታዲያ እንዴት ነው ምግቡ ከጉሮሮ ሊወርድልኝ የሚችለው? በፍጹም አይወርድልኝ። ምን አለ ራሴን አጥፍቼ ሞቼ በተገላገልኩ፣ እሱ ይሻለኝ ነበር። አሁን ራስን ስለማጥፋት እዚህ ጋር ምን አመጣው? እስክንድር አታያትም እንዴ?
በእጄ እያሳደግኳት ሜርሲ እንኳን እንዴት እንደምትሆንብኝ ትሰሚያለሽ አጸደ? እውነት ለመናገር በራሴ ስራ ነው ቤተሰቡ እየጠላሽ ያለው። እሺ እንደፈለጋችሁ ስደውኝ፣ ስትፈልጉ ምርገሙኝ፣ ችግር የለውም። ይሄ ለእኔ ሲያንስብኝ እንጂ በፍጹም አይበዛብኝም። አጸደ እያስመሰልሽ እንደሆነ የማናውቅ ነው እንደሚመስልሽ? አንተ እንኳን እስኪ ዝም ብለህ ምግቡን ብላ። ለምንድን ነው እንደዚህ ነፍሴን የምታስጨንቋት? ይቅርታ አባዬ፣ ከዚህ በላይ እዚህ ገበታ ላይ መቆየት የሚችል አይመስለኝም። ከማልቀስ ይልቅ ሁላችንም ተሳምኝና አይሻልም ነበር? እውነት ለመናገር እኔም በሆን መቼም ቢሆን አላምንሽ። ግድ የለም እኔን አትመኑኝ፣ ግን ችግር የለውም። በሜርሲ በኩል እንዴት ብዬ እንደምገባባቸው አሳያቸዋለሁ። አሁን ለማንኛውም ረሃቤን ላስታክስ። እናትሽ ልደትሽን ለማክበር ተፈተፍ እያለችልሽ ነው። ለመሆኑ ግን የሀብል ልደት አክብረሽላት ታውቂያለሽ? ለነገሩ ምን አይነት ጅል ብሆን ነው አንቺን ይሄን ጥያቄ የምጠይቅሽ? ለልደትሽ ምን ስጦታ ልትሰጥሽ ይመስልሻል? ወይ ደግሞ መኪና ልትሸልምሽ ይሆናል እኮ። አንቺ በቃ ገንዘብና ገንዘብ ብቻ ነው አይደል የሚያሳስብሽ? ንገሪኝ እስቲ በዚህ ምድር ላይ ከገንዘብ ውጭ ምን የሚታይ ነገር አለ? ይልቅ ይሄ መጃጃሉን ትተሽ ነቃ ብትይ ነው የሚሻልሽ። ሰምተሻል አይደል? የሀብል ልደት በየዓመቱ ነበር የምታከብርላት። ታዲያ አንቺ ምን አገባሽ? ልክ ነሽ። ሲጀመር እኔ ምን አግብቶኝ ነው ስሜቴ እንደዚህ ተነካው? እኔ ሀብልን አይደለም። እውነቴን ነው ኩኩሻ፣ አሁንስ ከአቅሜ በላይ እየሆንሽብኝ ነው። ይሄ ነገር በአንቺ ምክንያት ይበላሽና ጭራሽ ልታስፈራሪኝ እየሞከርሽ ነው። እውነቴን ነው፣ ገድዬሽ ነው እስር ቤት ምገባ። በእርግጥ እኮ ለአንቺ ብዬ አይደለም ይሄን ነገር እያደረኩት ያሉት። ኩኩሻዬ፣ ቤተሰብ እንደሌለሽ እኮ አውቃለሁ። ወይ ማን ያውቃል? እግዚአብሔር እኮ ሀናን እንደ እናት ልኮልሽ ይሆናል። እውነት ለእኔ ያዝነሽ ነው? ለምን አላዝንልሽም? ከድሮ ጀምሮ እኮ ለአንቺ እንዴት እንደምሳሳልሽ ታውቂያለሽ አይደል? ከሀብል በላይ እኮ ነው አንቺን የማይሽ። አልገባኝም። ቆይ ስለማን ነው እየቀባጠርሽ ያለሽ? ለአንቺ አፍ አውጥቼ ልንገርሽ እንጂ በጣም ነው የምታሳዝኝ። እኔም ታሳዝኝኛለሽ። የምርሽን ነው? ሲጀመር በዚህ ምድር ላይ እኮ እንዳንቺ አይነት አሳዛኝ ፍጥረት የለም። አይ እንግዲህ ሰው እንዴት ይሄን የመሰለ ሲሳይ አግኝቶ ካልገፋው ይላል። እውነት ነው። መጀመሪያ ላይ ሀናን የቀረብኳት ለገንዘቧ ብዬ ነበር። የዋለ እያደር ሲሄድ ግን ጠረናው ብሎ ይናፍቀኝ ጀምሯል። እኔ ልጅ ለነገሩ የእናት ጠረና ያልተናፈቀ ምኑ ይናፈቃል? እሱ ጠረን አንቺ ላይ የለም። የታውቀሽ ነው እንደዚህ የምትይው? ጀመረሽ ደግሞ። ይልቅ አጸደ ደውላልኝ ነበር። አንቺን ማግኘት ትፈልጋለች። መቼም እኔም ላገኛት እንደምፈልግ ነገርሻት መሆን አለበት አይደል? እስኪ ረጋቢ ኩኩሻ። እንዴ አሁን ስለ አጸደ ምን ታውቂና ነው? እኔ አብሬያት የኖርኩን ባወራ ነው የሚሻለው። አጸደ እንደምታያት መጥፎ ሴት አይደለችም። ቀርበሽ ብታያት ደግሞ በጣም መልካም ሰው ነው። አይደለም ሰው ልትገድል ለትንኝ እንኳን ምትራራ ናት። አንቺ ለመሞት አንድ ሐሙስ የቀረሽ ህፃን ምን አባሽ ነው ስታይ የምትፈሪው? ንገሪኝ፣ ምን አባሽ ነው? ልቀቂው። ምን ያንቺ እባክሽን እኔንም እንዳትገይኝ። አንቺ እኔንም እንዳትገይኝ ነው ያልሽው? እባክሽን እንደ ወንድሜ እኔንም እንዳትገይኝ። በጣም ጥሩ። ስለዚህ ወንድምሽን እኔ እንደገደልኩ ታውቀሻል ማለት ነው። ከፈለኩ አንቺንም እገልሻለሁ። ይሄን ታውቂያለሽ አይደል? ንገሪኝ፣ ታውቂያለሽ አይደል? ይሄን ከዚህ በኋላ እኔን ስትይኝ የሆነ የፍርሃት ስሜት ብታሳይኝ ከዚህ በኋላ አይፈራሽም። ደግሞ ሽንትሽን ለቀቅሽው። ትሰሚኛለሽ? እንዲሁም ከዚህ በኋላ በደንብ እንድትፈሪ ነው የምፈልገው። አለበለዚያ ሴት አድርጊ ነው እሺ የምገልሽ። እሺ አንቺ እንዳልሽኝ አደርጋለሁ። አጸደ እኮ ህፃናትን ትልቃትን ለሁሉ እኮ የምትራራ ናት። አፏ ይናገራል እንጂ ሆዷ እኮ ባዶ ነው።
መቼም ይሄን ጉድሽን እንዳልዘረግፍብሽ ብለሽ መሆን አለበት። ለሴትዮዋ የሌላትን ማዕረግ እየሰጠሻት ያለሽ። ይሄን ነገር ከዚህ በፊትም ነገርሽ ነበር። ይሄንን ነገር ካጋለጥሽ መጨረሻችን እስር ቤት ነው የምንሆነው። ከእስር ቤት ደግሞ የከፋው ነገር ምን እንደሆነ ታውቂያለሽ? እድሜ ልክሽን በድህነት ስትማቀቂ ነው የምትኖሪው። ይኸውልሽ እኔ እስር ቤቱንም ድህነቱንም ለምጄዋለሁ። ባይሆን ለራስሽ በይ። አሁን እኮ ነገሮች በጥሩ ሁኔታ እየሄዱልን ነው። ቆይ አንቺ በዚህ ሰዓት ለማበላሸት የፈለግሽው ለምንድን ነው? ይልቅ ያችን አጸደ መቼና የት ነው የቀጠርሻል? እንደውም ትቼዋለሁ። አሁን ልደትሽ ላይና የልደትሽ ስጦታ ላይ እናተኩር። በይ ተናገሪ። ከዚህ በኋላ እኔን ስታይ ምን ታደርጊያለሽ? ተገግላለሁ። አይ አልሰማሁሽም፣ ድገሚልኝ። ተገግላለሁ። በፍጹም እንደዛ አይደለም። ዝም ብሎ መገልፈጥ ሳይሆን ልክ እኔን ስታይኝ ሮጠሽ ትመጪና ታጥኛለሽ። ከዛ በኋላ ንገሪኝ። እኔን ምንድን ነው የምትይኝ? አክስቴ። እንደገና ጮክልሽ ንገሪኝ። አክስቴ። ጎበዝ ልጅ። አሁን አክስቴሽ ትወስድሽና እንደ ሸናሽበትን ነገር እጥብጥብ ታረግሻለች። ችግር የለም፣ ራሱ ይታጠባለሁ። እሱማ ራስሽ የምታጥቢው። እኔ ከዚህ ሽንትሽ ጋር ልጨማለቀው እንዴ? እኔ አጠገቢ ዝም ብዬ እቀመጥና ማን አጠበሽ ሲሉሽ አክስቴ አጠበችኝ አሳመረችኝ ትያለሽ። ተግባባን አይደል? በይ እንሂድ። ያቺ ሀብል ሳትመጣ ከዚህ ነይ። ተነሽ ተነሽ። ማርዳዬ። ወይ አክስቴ አጠገ? አዎ ልክ እንደሱ፣ ልክ እንደዚህ ፈገግ ትይልኛለሽ። ከዚህ በኋላ ግን እኔ ያልኩሽን የማታረጊ ከሆነ እሺ፣ ያልሽኝ ሁሉ ነገር አደርጋለሁ። እባክሽ ምንም ነገር እንዳታደርጊ። አንቺ ድጋሜ እየፈራሽኝ ነው? ቆይ እኔ አንቺን ግን ምን ባረግሽ ነው የሚሻለኝ? ንገሪኝ፣ ምን ላርግሽ? አመመ እንዲያበል? አይ ደህና ነኝ። ትንሽ ሰውነቴ የተጫጭ ነው ወይ ካልሆነ ሐኪም ቤት እንሂድ እንዴ? አይ አሁን ደህና ነኝ። አሁን ይሻለኛል። ይልቅና አረፍ በል። አባዬ ስለ ሜርሲ ልታወራኝ ነው አይደል? ግራ ገባኝ እኮ ዝራ። እንዳልተዋት ስጋዬ ናት፣ እንዳላምናት ደግሞ በጣም ቸገረኝ። አንተም ልክ እንደኔ መንታ መንገድ ላይ ነው ቆምኩ ማለት ነው። ልጄ ናት። ለአሁኑ እያስመሰለች ቢሆን እንኳን መመለሱ አይቀርም። እባክህን ዝራ፣ አንተም እንደ ወንድም ቀረብ እያልክ ያዝ። ሜርሲዬ፣ እውነት ለመናገር ትወናሽ ከቀን ወደ ቀን በጣም እያስደመመኝ ነው ያለው። በደንብ እየተወንኩ ነው አክስቴ። እየተወንኩ ብቻ ለእኔ ራሱ እውነት እስከሚመስለኝ ድረስ እኮ ነው እያስደመምሽኝ ያለሽው። ትንሽ ጊዜ ብቻ አክስቴ። አንዴ እምነታቸውን ላግኝ እንጂ እንዳይነሱ አድርጌ ነው የምሰብራቸው። ምን ሰብራቸው? በይ ያ እዝራ ተብዬው አሁንም ድረስ እኔ ላይ ያለውን ጥላቻ በግልጽ እያሳየኝ ነው። ወንድሜ ራሱ እንዲያመጽብኝ እኮ እያደረገ ነው። ቆይ ግን ቀጣይ እርምጃችን የሚሆነው ምንድን ነው? አባዬ ያላትን አክሲዮን መልሼ ልሰጣት ነበር። ለሱ እንኳን ባትቸኩል ደስ። መቼም ከዚህ ሁሉ ጊዜ በኋላ ከአጸደ ጋር ትሆናለች ብላ አታስብም ማለት ነው። ሜርሲን በቀላሉ ልናምናት እንችላለን እያልክ አሁንም ቢሆን የአባትነት ፍቅሬን እንጂ እምነቴን እኮ ልስጣት አልፈልግም። ግን እኮ አሁንም አባዬ መለወጥ ትችላለች እኮ እያልክ እኔ ለነገሮች አትቸኩል አልኩህ እንጂ ስለ ለውጡ ምንም ያልኩት ነገር የለም። እኔ ምን አባዬ ለምን አጸደን ከዚህ ቤት አናባረራት? ለነገሩ ከዚህ ብናባረራትም ደጅ መገናኘታቸው አይቀርም እና ደግሞ ወደ ተሳሳተ መንገድ ልትወስዳት ትችላለች። እውነት ለመናገር አጸደን ከዚህ ቤት ውስጥ ማባረር አንችልም። እና ዘላለማ ቤተሰቡን እያወቀች ትኖር እያልከኝ ነው? ይሄ እኮ ቤቷ ነው ዝራ። እናትና አባቷ ተውላት የሄዱት ቤቷ ነው። አውቃለሁ በስሟ ምንም ነገር አልተውላትም፣ ግን ያለውን ሁሉ የሀብቱን ኃላፊነት ለኔ ነበር የሰጡት። አባዬ አንተ እኮ በአግባቡ ኃላፊነትን እየተወጣ ነበር። እሷ ነች እኮ ወንድምነትህን ጠልታ አውሬ እየሆነችብህ ያለችው። ብችልና ወደ ቀልቧ መልሳት ደስ ይለኛል። አባዬ እኔስ ደህና ብትሆን የመጠላት ይመስላል? አላውቅም። ለምን እኔን እንደ ባዳ እያየችኝ እንደሆነ ምንም እየገባኝ አይደል። ምን እያልክ ነው? መቼ ነው ደግሞ አንተ እንደ ባዳ ያየች? ቆይ ለምን እንደዚህ ካልሆነ ሀብቱ በእኔ ስም መንቀሳቀሱ ለምን አበሳጫት? ከራሱ አልፎ እኮ እህቴንም ነው በእኔ ላይ ያስነሳችብኝ። አጸዳ አክስት፣ ሜርሲ ደግሞ እህትህ ናት። አቁ ደግሞ ይሄ ብቻ ነው።
ለማንኛውም አባዬ ሜርሲ ከኔ ጋር ድርጅት ውስጥ እንድትሰራ ፈልጋለሁ። እሱ በጣም ጥሩ ሀሳብ ነው። ምናልባት ስራ ቦታ ስትውል አይምሮዋ መጥፎ ነገር ላያስብ ይችላል። በራሷ አይምሮ ስትመራ አይደል እንዴ? ልጅቷን እኮ እንደ ሪሞት ነው እያንቀሳቀሰቻት ያለችው። ይሄን ደግሞ እያደረገች ያለችው አጸደ ናት። አጸደ በክፋት ብትቀርባት፣ አንተ ግን በፍቅር ልታሸንፋት ሞክረች። ዓለም ላይ ያሉ ጉልበቶች ሁሉ ብትራከሙ የፍቅርን ያህል ኃይል ሊኖራቸው አይችልም። ይኸውልሽ ቀጣይ እርምጃችን የሚሆነው እዝራን በዘዴ ማስወገድ። ምን እንዴ? ይሄማ በፍጹም የሚሆን ነገር አይደለም። ለምን እስከዚህ ድረስ? በጣም ደስ ይላል። አሁንም ስለ ወንድምሽ ግድያ ሲወራ የደነገጥሽ ነው? እንደዛ ነው ሜርሲ? ንገሪኝ። በደንብ ሰምተናለች እንጂ ባሰማ ኑሮማ እንዲያደነግጥም ነበር።